እግዚአብሔር ይመጽ ገሃደ ይላል። በዚህ በዳዊት መዝሙር 49 ቁጥር 1 ጀምረ ስናይ እግዚአብሔር ወልድ በስጋ ማርያም ይገለጣል፣ ከድንግል ይወለዳል። የሰጠው ተስፋ ሲፈጸም ለሰው ልጅ የሰጠው ተስፋ ሲፈጸም የሰውን ልጅ ለማዳን ከውድቀቱ ለማንሳት ታሪኩን ለመቀየር ሰውን ለማደስ ዳግም ለመፍጠር እግዚአብሔር ወልድ ይመጣል፣ በስጋ ይገለጣል ይላል ቅዱስ ዳዊት። ልብ በል ኢየሱስ ክርስቶስ ነቢይ ነው የምትል መጽሐፍ ቅዱስን አንብቤዋለሁ አይደል የምትሉ? መጽሐፍ ቅዱስን አይተነዋል አይደል የምትሉ? እግዚአብሔር አለው። እሺ ምን ትላለህ? እግዚአብሔር ይመጣል በስጋ ይገለጣል አለ። እግዚአብሔር ወልድን ነው። እግዚአብሔር በስጋ ይገለጣል ካለ በኋላ ዝም አይልም። አንደኛ ሰውን ያድናል፣ ይሞትለታል፣ ይሰቀልለታል፣ ዋጋውን ይከፍልለታል። ዝም አይልም። የሰውን ሕመም ታሞ ሰውን ያድነዋል። የሰውን ሕመም ታሞ በእሱ ያመኑትን ይፈውሳል፣ የዘላለም ሕይወትን ያወርሳቸዋል፣ በስሙ ይጠራቸዋል፣ ክርስቲያኖች ይላቸዋል፣ ክርስቶሳውያን ያሰኛቸዋል። ስጋውን ይሰጣቸዋል፣ ደሙን ይሰጣቸዋል፣ ምግብ ይሆናቸዋል። ተሽጦ ዋጋቸውን ይሰርዛል፣ ዕዳቸውን ይሰርዛል። ዝም አይልም አለ እግዚአብሔር እያረምም። ሁለተኛ ጸሐፍት ፈሪሳውያንን ይወቅሳቸዋል። አሌ ለክሙ ጸሐፍት ፈሪሳውያን ቤቱን ያረከሱትን፣ ቤቱን ያቆሸሹትን፣ ቤቱን ያሳነሱትን፣ ዝቅ ያደረጉትን፣ ኦሪትን የሻሩትን አስመሳዮችን ፈሪሳውያን ምዕመናንን የበተኑትን የእግዚአብሔርን ልጆች የበተኗቸውን እነዚህን ፈሪሳውያን ይወቅሳቸዋል። እለትበልዑ አብያተ መበለታት ባንወ ጸሎትክሙ ይላቸዋል። ልብሳችሁን በማስፋትና በማስረዘም በልብሳችሁ ላይ 10ቱ ቃላትን በመጻፍ ኦሪትን የፈጸማችሁ እያስመሰላችሁ የመበለቶችና የድሆችን ቤት የምትዘርፉ ጸሐፍት ፈሪሳውያን ወዮላችሁ ይላችኋል ይላል። ይሄ ቃል በእውነት የአዲስ ኪዳን መሪዎችንም ይመለከታቸዋል። ግማሾቹ ቁማርተኞች ሆነዋል፣ ግማሾቹ ሆዳሞች ሆነዋል፣ ግማሾቹ ቅጥረኞች አድርባዮች ሆነዋል፣ ግማሾቹ የማያውቁትን በፖለቲካ ውስጥ ገብተዋል፣ የማይችሉበትን ያለሙያቸው ገብተዋል። እንዲህ አድርገው እንዲህ የሆኑበት ምክንያት ደግሞ ትልቁ ነገር የማይመጥናቸው አስተዳደር ውስጥ ስለገቡ እንጂ በኮታ የገባለ፣ በኃይል የገባለ፣ በፖለቲካ የገባለ እንዲሁ ነው ገብተው ቤተክርስቲያኒቱ ዝቅ አለች ማለት ነው። የሰበሰቧቸውን ስታዩ ዙሪያውን ከስራ አስኪያጁ ጀምሮ ዙሪያውን ስታይ የሆነ ነገር ነው። ወይ ዘመድ ነው፣ ወይ በዘመድ ነው የመጣው፣ ወይ ቤተሰብ ነው፣ ወይ እንትን ነው። የለም ሌላ የተማረ ሰው የለም። ምሁራንን ስትሏቸው የድጓ የቅኔ በማዕረግ የተመረቁ የማኔጅመንት ሊቃውንትን የህግ ምሁራንን ስታዩቸው የሉም። እነሱ ወይ በዳር ሆነው እንዲያግዙ ይደረጋሉ፣ እንዲያማክሩ፣ እንዳይረቁ፣ ወይ ደግሞ ሲሚንቶና ሽዋ ያወካሉ፣ ወይ ደግሞ ነጋዴዎች ናቸው። ምሁራኑ ሊቃውንት እኮ ናቸው። አሳጧት፣ ሊቃውንት አሳጧችን ቤተክርስቲያን። ሊቃውንት ባልሆንም ባለመኖራቸው ገባሪ ሆነች። የጨጌ የነበረችው ቤተክርስቲያን ገባሪ ሆነች። ባለርስት የነበረችው ሆነች። ትገብሪያለሽ ተባለች። ጨጌ ማለት እኮ አስገባሪ ማለት ነው። የሀገሪቱን 30% ግብር የሚቀበል ማለት እኮ ነው። የአንድ ግለሰብ ስም አይደለም። የቤተክርስቲያኒቱ መጠሪያ ስሟ ነው። መጠሪያ ብቻ አይደለም። የፓርላማው 30% እጅ የቤተክርስቲያኒቱ ነው። የሀገሪቱ 30% ገቢ ቤተክርስቲያኒቱ ነው ነበረ። አሁን ግን ቀረ። ለምን ቀረ ነው? ማን አስቀረው ሲባል መንግስት አላስቀረውም። የራሷ መሪዎች አቅም በማጣታቸው የራሷ መሪዎች አሳልፈው እየሰጧት አቅም ያሳጧት እነሱ ናቸው። ይህች ቤተክርስቲያን በመንፈስ ቅዱስ የተመሰረተች ስለሆነች ተቋቋመቻቸው እንጂ እኮ ሌላ ቢሆን እስካሁን ፈርሶ ጠፍቶ ታሪኩ ጠፍቶ ነበር በእውነት። ስለዚህ እነዚህ መሪዎች ኢየሱስ ክርስቶስ ይወቅሳቸዋል። ዳግመኛ ሲመጣ ይወቅሳቸዋል። በትነዋቸዋል። በጎቻቸው መናፍቃን እንዲሰፉ አድርገዋል። አሕዛብ እንዲሰለጥኑ አድርገዋል። እነዚህ መሪዎች
ይወቅሳቸዋል፣ እያረምም ይለዋል፣ ይወቅሳቸዋል። እንዴ እጨጌ ይባላል። የምን እጨጌ? እጨጌ ማለት እኮ የተግባር ስም ነው። ዝም ብሎ የስም አይደለም። እንዴ ተክለ ሃይማኖት እጨጌ የተባለው ከይኩኖ አምላክ ርስትን ተቀብሎ ነው። መጀመሪያ የቤተ ክርስቲያኒቱ የሀገሪቱ ህልውና፣ የሀገሪቱ ምንምነት፣ የሀገሪቱ ቅርስ፣ የሀገሪቱ ቀለም፣ የሀገሪቱ መለያ፣ የሀገሪቱ ምልክት ስለሆነች ነገስታቱ ሁሉ ክርስቲያኖች ነበሩ። በክርስትናው ሀገሪቱ ትመራ ነበር። በኋላ ግን አይዛብ እየሰፉ ሲመጡ ቤተክርስቲያኒቱ ባለርስት መሆን አለባት ተባለ። ባለርስት ሆነች። ሌሎቹ ባለጉልት ናቸው፣ ጉልተኞች ናቸው። ጉልቶች ማለት ምን ማለት ነው? በድርጎ የሚኖሩ ውጣ ሲሉት እንደውሻ የሚወጣ ነበረ። አሁን ግን ቤተክርስቲያኒቱ እየተገፋች ነው። ለምን? መሪዎቿ ዝም ስላሉ፣ መሪዎቿ የማይመጥኗት ስለሆኑ። ቤተክርስቲያኒቱን አይመጥኗትም መሪዎቿ፣ በእውነት አይመጥኗትም እንጂ ነው ቤተክርስቲያን። ስለዚህ ኢየሱስ ክርስቶስ መጥቶ ዳግም መጥቶ ዳግመ ይመጽእ በስብሐት ይለዋል። ይህ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ተመልከትልኝ። ዳግመኛ በጌትነት ይመጣል። ለመሰቀል ያልሆነ ለመሞት ያልሆነ አመጣጥን ይመጣል። ዝም አይልም። ቤተክርስቲያኒቱን እንደበተናችኋት ዝም አይላችሁም። ርብኩ ወያብላይክሙኒ ጸማይኩ ወያሳይ ይላል። ተርቤ ነበር አላበላችሁኝም። ስለዚህ ወደ ዘላለም እሳት ሂድ። ተጠምቼ ነበር አላጠ ስለዚህ ወደ ዘላለም ኩነኔ ሂድ ይላቸዋል ካለ በኋላ እሳት ይነድድ ቅድሜው። ኃጥአንን ከጻድቃን የሚለይበት ስልጣኑ በባህሪው ነው፣ የባህሪው ነው። አምላክነ እያረምም አምላካችን አይዛብ አዳምጥ። መጽሐፍ ቅዱስን አንብቤዋለሁ አይባልም፣ ነውር ነው፣ ሲበዛ ጸያፍ ነው። መጽሐፍ ቅዱስን እንኳን እናንተ እኛም በብቃት አላየ ነው። መጽሐፍ ቅዱስ ሁሉን አቀፍ ነው። ጌታ ትውልድ ሲማርበት የሚኖር እንጂ ትውልድ አወቁት ብሎ የሚከራከርበት መጽሐፍ አይደለም። ከሰዎች ከመንፈስ ቅዱስ ለሰዎች የተሰጠ ገጸ በረከት ነው። አለማፈራቸው እኮ እንደው በእውነት ዝም አይልም ይላል። ወያቀው ማባጋ በጎችን በሰጣቸው ክብር ጸንተው እንዲኖሩ ያነ ወያጣል ያበጸጋ ፍየሎችን ደግሞ በተሰጣቸው ትንሣኤ ዘለሐሳር ጸንተው እንዲኖሩ በዚያው በሁከት በጭንቀት ጸንተው እንዲኖሩ ያደርጋቸዋል። ዝም አይልም። ገለባውን ከምርቱ ስንዴውን ከእንክርዳዱ የሚለይበት ስልጣኑ በባህሪው አለ ብሎ ቅዱስ ዳዊት ተናግሯል።